ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበርልኝ። አንድ የታዘብኩትን ነገር ልንገራችሁ። በመጀመሪያ በዚህ ምድር ላይ ማንም ፍጹም አይደለም፣ ማንም ጻድቅ አይደለም፣ ማንም ሰው ትክክል አይደለም። ሰው ከስተቱ እየተማረ ነው ህይወቱን የሚኖረው። ሲቀጥል ደግሞ ሰው ስልጣን ቢኖረው የመግደል የማኖር ስልጣን ቢኖረው በዚህ ምድር ላይ ማንም ሰው አይኖርም ነበር። ግን ሁሉን የሚችል አምላክ የፈጠረን አምላክ የልባችንን የምናስበውን የምናደርገውን ከሰዎች እንኳን ተሰውረን የምናደርገውን በራሳችን መንገድ የምናደርገውን ፈጣሪ ስለሚያውቅ ሁሉን ነገር የሚያውቅ እሱ ስለሆነ እሱ በጥበቡ ያኖረናል። የሰው ልጅ ግን በጣም ከባድ ነው። ማንም ሰው ይወደኛል አትበሉ፣ ማንም ሰው ወዳጄ ነው አትበሉ። ወዳጃችን ፈጣሪ ብቻ ነው። እውነቴን ነው የምላችሁ። ከሰው ጋር ለመኖር ብቻ ነው ተግባብተን በዚች ምድር ላይ እስካለን ድረስ ተግባብተን ለመኖር ብቻ ነው ሰው የሚያስፈልገው እንጂ ይሄ ሰው እንዲህ ነው ለማለት ይከብዳል። ሰውን በትንሹ ነገር ነው የምትመዝኑት። ጨሪቃዎችን እኮ ዛሬ አይደለም የምናውቃቸው፣ ሀ ተብሎ ወደ ሚዲያ ከመጡበት ጊዜ አንስቶ ነው የምናውቃቸው። እናንተ ማን ስለሆናችሁ ነው በሰው ላይ ፈራጅ ያደረጋችሁ ተናጋሪስ ያደረጋችሁ? እውነታውን እናንተ የታውቃችኋል? አላወቃችሁ? አንድ ነገር ላስታውሳችሁ። ሀይሚ ፍጹሜን አፈቀርኩኝ የትምህርት ቤት ጓደኛዬ ነው ብላ ከመጣችበት ጊዜ አንስታችሁ አሁን እስካሉበት ድረስ አስቡ። ምን አደረገች? ለብሩክ ያፈቀርኩ ብላ ስትመጣ ሀይሚ ላይ ብዙ ነገር ሲባል ነበረ። ያንም ታለፈ፣ ፕራንክ ነው ተብሎ ታለፈ። በዛ ሰዓት ግን በጣም ብዙ ነገር ስትፈርዱ የነበራችሁ ሰዎች ነበራችሁ። መክራችሁ እንኳ ትክክል አይደለሽም፣ ወደዚህ ተመለሽ፣ አንተም ትክክል አይደለህም፣ ወደዚህ ተመለስ ብላችሁ እንኳ ሀሳባችሁን እንኳ ለመስጠት በጣም የከበዳችሁ ስትሳደቡ እነሱን ዝቅ ለማድረግ ለመለያየት ስትጥሩ የነበራችሁ ሰዎች ነበራችሁ። ግን በዛው ልክ ደግሞ እነሱ አንድ እንዲሆኑ ሲጥሩ የነበሩ ሲመክሩ የነበሩ በጣም መልካም እህቶች ነበሩ። እናንተን ሳላመሰግን አላልፍም። ቀጠለ። ብሩኬ ምን አደረገ? ሶስናን የልጅነት ፍቅረኛዬ ናት ህይወቴ ናት ብሎ አምጥቶ ፕራንክ አደረጋት ሀይሚን። በዛ ሰዓት ለ15 ቀን ሙሉ እንደዛ ሲያደርጋት ብሩኬን እንደ ጉር ሲሰደብ ሲዘቀዘቅ ነበረ። እናንተም እንደፈለጋችሁ ስትናገሩ ስትፈርዱ ነበረ። መጨረሻውን እንኳን ሳታዩ ማለት ነው። ለመፍረድ አትቸኩሉ ምላችሁ ለዛ ነው። እሱ ፕራንክ ነው ተባለ፣ አከተመ። ከዛ ዞረች ሀይሚ ድጋሚ ፍጹሜን አፈቀርኩኝ ስትል ደግሞ ብሩኬን ደግሞ ከፍ አደረጋችሁና ሀይሚን ዝቅ አደረጋችሁ። በዛ ሰዓት ስትሰድቧት ነበረ። ከዛ ያ ሁሉ ፕራንክ ነው ተብሎ ታረቁ። ቀጠሉ። ሀይሚ ቀለበት አደረገች ተባለ። ቀለበቱን ስታደርግ በጣም ብዙ ነገር ስትባል ነበር። ከዛ መጨረሻ ያው ፕራንክ ነው ተባለ፣ ምንም ተባለ፣ በውስጥ ጨርሰው ታርቀው በሰላም መጡ ማለት ነው። ከዛ ቀጠለ ደግሞ ብሩኬ ሶስናን እዛ ቤቱ ውስጥ አልጋ ላይ ተገኙ አይደለ? ፕራንክ ሊያደርጋት ሀይሚ ማለት ነው። ያ ለስንት ለ2 ወር ፕራንክ ተደረገ። ሲቀባበሉ መጨረሻ ላይ ታረቁ። በቃ አሁን የምምላችሁ ነገር ብሩኬ መጥቶ እውነታውን እስካልተናገረ ድረስ ብሩኬ ለምንና እንዴት እንዳደረገ ሳይናገር ገና ማለት ነው ለመፍረድ አትቸኩሉ። ሀይሚ ብሩኬን በእርግጠኝነት ታምነዋለች። ግን ለምን ማስረዘም አስፈለገ ነው? ስራ ስለሆነ ይሄው ብላ እኮ እስከ ዛሬ እንደምታሳየው ለምን እንደዚህ አደረከኝ፣ ለምን እንደዚህ እኮ ብላ እኮ እዛው እኮ ማሳየትም ትችል ነበር፣ በውስጥ ማሳየት ትችል ነበረ። ወዲያውኑ እኮ ሁሉን ነገር ማድረግ ትችል ነበረ። ግን ማራዘም ስለተፈለገ ነው። ገባችሁ አይደለም? ግን እንዳልኳችሁ በእንደዚህ አይነት ህይወት ውስጥ ያሉ ሴቶች አሉ። እንደ ሴት ያማል፣ እንደ ሴት ልብ ይሰብራል፣ እንደ ሴት ያሳዝናል። እውነቴን ነው የምላችሁ። ምንጊዜም ቢሆን እኔ ከሴት ጎን ነኝ። ምክንያቱም እኛ ሴቶች ለመሰበርም ለመደሰትም
ለሁሉም ነገር ቅርቦች ስለሆን ማለት ነው። ለዛ ነው ሁል ጊዜ የምላችሁ ሴቱ ናችሁ በሴት ላይ አትፍረዱ። እኛ ህይወት ላይም እንደዚህ አይነት ህይወት ሊመጣብን ይችላል፣ እንድትማሩበትም ጭምር ነው። መፍረድ እኮ ቀላል ነው፣ መናገር ቀላል ነው። እኛ ህይወት ላይ ቢሆንስ ብላችሁ እስኪያስቡት። ሀይሚን ከመናገራችሁ በፊት ብሩኬን ከመናገራችሁ በፊት እውነታውን ከአንደበቱ እስከሚናገር ድረስ እንጠብቅ። ይሄ እንዴ ሀይሚና ብሩኬ እኮ ይቺ ሴት አሁን አለች ብላለች፣ ፍጹሜንም አሳያለሁ ብለዋለች አይደለ? ገና ልጅቷ ትመጣለች፣ ገና ብሩኬ ይመጣል። ለምን እንደተደረገ እስከ ዛሬ ለምን አልተናገረችም ልጅቷ? እስከ ዛሬ ለምን አላሳየቻትም? ለምን አላሳየቻትም? ይሄን ሁሉ የፍቅር ህይወት ሮማንቲክ ሲሰሩ ለምን ዝም ብላ ጸጥ ብላ ቆይታ አሁን ለምን መጣች? ለምን መጣቸው? ለምን አሳየቻት? እስከ ዛሬ የት ነበረች እንዴ? ህይወት ቀላል ነው እንዴ? እንደዚህ እንደምናወራው ቀላል ነገር ነው እንዴ? ግን ይሄ ሆን ተብሎ ሀይሚና ብሩኬን ለመለያየት የተቀናበረ ቪዲዮ እስከሆነ ድረስ እስከ መጨረሻው ድረስ ማየት አለብን። እስከ መጨረሻው ድረስ ማለት ነው። ምን ለማለት እንደፈለጉ እንዴት ነገሮችን እንደሚያስኬዷቸው ማየት እንፈልጋለን እኛ። ብሩኬ የሴት ልጅ ነው። ብዙ ነገር እኛንም ጭምር ብዙ የሚመክረን ልጅ ነው። እንኳን አይደለም በሀይሚ ላይ ያደርጋን ብዬ ለማመን እኔ በጣም ነው የሚከብደኝ። ሀይሚዬ በጣም ጠንካራ ሴት ናት። በጣም ጀግና ሴት ናት። ታውቃላችሁ፣ ስራ እንዴት መስራት እንዳለባት ጥንቅቅ አድርጋ ታውቃለች። ደስ ስትለኝ እንዴት ማራዘም እንዳለባችሁ ያውቃሉ። እስኪ ተረጋጉ። ጨሪቃ ፋሚሊዎችም ለመፍረድ አትቸኩሉ። ለስራም ይሁን እውነተኛ ነገርም ይሁን እነሱ ራሳቸው መጥተው እውነቱ እስካልተናገሩ ድረስ ሀይሚ ተናግራለች። ብሩኬ ደግሞ የዚህ የነገሩ ባለቤት ደግሞ መጥቶ እውነታውን እስከሚናገር በፊትም ይሁን የአሁኑም ይሁን በምን አይነት መንገድ እያወራት እንደሆነ ምኑ እንደሆነች እንዴት እንደሆነች እሱ ራሱ መጥቶ እስኪናገረን ድረስ ማወቅ ግዴታችን ነው ብዬ ነው የማስበው። እና ቤተሰብ እንግዲህ እናንተንም ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ሀይሚና ብሩኬ መቼም አይለያዩም። ነገ ታርቀው በሰላም በፍቅር ይመጣሉ እና ለሁሉም ነገር ግን ለመፍረድም አትቸኩሉ፣ ለመናገርም አትቸኩሉ። ነገሮችን ቀስ ብላችሁ ተረጋግታችሁ እንትን በሉ ማለት ነው። ለመናገርም ለመፍረድም አትቸኩሉ ለማለት ያክል ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት በይ። ሰብስክራይብ፣ ላይክ እያደረጋችሁ አመሰግናለሁ። መልካም ጊዜ